በእኛ የውስጥ መተዳደሪያ ደንብ ሸኔ ጉሚ ይባላል። ኤግዚኪቲቭ ኮሚቴ ወይም የስራ አስፈጻሚ ማለት ነው ሸኔ ማለት። መልካም። ምናልባት ኦነግ ተከፋፍሏል የሚሉ ሰዎች የሚያነሷቸው ሀሳቦች ስላሉ በአቶ ዳውድ ኢብሳ የሚመራው ኦነግ ሸኔ ተብሎ ነው የሚጠራው የሚል በብዙዎቹ ዘንድ የሚነገር ስለሆነ ነው አያይዘን ያነሳ ነው። ያው ሸኔ ማለት የኦሮሞ ስም ነው። የኦሮሞ ነጻነት ግንባር መዋቅር ዋና ጉባኤ አለ፣ ኮንግረስ ማለት ነው። ኮንግረሱ ደግሞ የማዕከላዊ ኮሚቴውን ይመርጣል። ይሄ ጉሚ ሰባ ይባላል በእኛ። ይሄ ማዕከላዊ ኮሚቴ ደግሞ የስራ አስፈጻሚ ኮሚቴ የሚሉት ኤግዚኪቲቭ ኮሚቴ ይመርጣል። ጃሌ ዳውድ ኢብሳ የትውልድ ስም ነው ወይስ የትግል ስም? ጃሌ ዳውድ ኢብሳ የትውልድ ስም መገርሳ ኢብሳ ነው። ከዛ በኋላ ግን ትምህርት ቤት ስገባ ፍሬው ኢብሳ ተብሎ ነው የተመዘገበው። ገና አንደኛ ክፍል ስገባ በፍሬው ኢብሳ ነው ብዙ ሰዎች የሚያውቁኝ። ኦነግ ሸኔ የሚል ነገር ጠቀስክ መሰለኝ። የኦሮሞ ነጻነት ግንባር ነው ስሙ፣ ኦነግ ነው። ሸኔ የሚለው ኤግዚኪቲቭ ኮሚቴ ማለት ነው። በእኛ የውስጥ መተዳደሪያ ደንብ ሸኔ ጉሚ ይባላል። ኤግዚኪቲቭ ኮሚቴ ወይም የስራ አስፈጻሚ ማለት ነው ሸኔ ማለት። መልካም። ምናልባት ኦነግ ተከፋፍሏል የሚሉ ሰዎች የሚያነሷቸው ሀሳቦች ስላሉ በአቶ ዳውድ ኢብሳ የሚመራው ኦነግ ሸኔ ተብሎ ነው የሚጠራው የሚል በብዙዎቹ ዘንድ የሚነገር ስለሆነ ነው አያይዘን ያነሳ ነው። ያው ሸኔ ማለት የኦሮሞ ስም ነው። የኦሮሞ ነጻነት ግንባር መዋቅር ዋና ጉባኤ አለ፣ ኮንግረስ ማለት ነው። ኮንግረሱ ደግሞ የማዕከላዊ ኮሚቴውን ይመርጣል። ይሄ ጉሚ ሰባ ይባላል በእኛ። ይሄ ማዕከላዊ ኮሚቴ ደግሞ የስራ አስፈጻሚ ኮሚቴ የሚሉት ኤግዚኪቲቭ ኮሚቴ ይመርጣል። ኤግዚኪቲቭ ኮሚቴ በእኛ ስም ሸኔ ጉሚ ይባላል። መልካም። እንግዲህ ያው ስለ ኦነግ ታሪክ በርካታ የሚነገሩ ነገሮች አሉ። አንደኛውና ዋነኛው ምናልባትም በብዙዎቹ ዘንድ መነጋገሪያ ሆኖ ለብዙ ዓመታት የቆየው ኦነግ የሽግግር መንግስቱን ቻርተር ለምን ረግጦ ወጣ የሚል ጥያቄ በብዙዎቹ አእምሮ ውስጥ ይሳላልና በወቅቱ ኦነግ ቻርተሩን ረግጦ እንዲወጣ ያስገደደው ዋናው ምክንያት ምን ነበር? የሽግግሩ መንግስት ውስጥ ተካፋይ ነን እኛ፣ ዋነኛው ተካፋዮች ነን። ብዙ አስተዋጽኦ አለን በዛ። ይሁንና የሽግግር መንግስቱ አንድ አመት ውስጥ የመጨረሻው ገደማ ሲደርስ ለምርጫ ስንዘጋጅ ሁለት ነገሮች በጣም አስፈላጊ ሆኑ። አንደኛው ይሄ ምርጫ ነፃ እንዲሆን ወታደር የኛም ይሁን የኢህአዴግ ሰራዊትም ይሁን ሁሉም ካምፕ እንዲገባ ስምምነት ነው የተደረገው። ይሄ ስምምነት ታዛቢዎች ባሉበት ቦታ ነው የተደረገው። ከዛ በኋላ እኛ ካምፕ አስገባን። ኢህአዴግ እምቢ ብሎ ካምፕ ሳያስገባ ቀረ። ካምፕ ባለመስገባት ብቻ አይደለም፣ የኛ ካምፕ ላይ መተኮስ ጀመረ። ብዙ ካድሬዎችን መግደል፣ እነዚህ ለምርጫ እጩዎችን በየቦታው ማሰርና መግደል፣ ይሄ ዶክመንት ሆኖ ያለ እንትን ነው። ይሄ በጊዜው በአጭር ጊዜ ውስጥ ወደ ግንቦት ሰኔ አካባቢ ነው፣ መስተካከል አልቻለም። እንደገና ለማስተካከል ስሪማን ኮሚቴ የሚባል በየቦታው ተቋቁሟል። ስምምነቱን ስራ ላይ እንዲውል የሚታዘቡና ስራ ላይ እንዲውል ደግሞ የሚቆጣጠሩ ማለት ነው። አንደኛው የኤርትራ መንግስት ወኪል ነው። ሁለተኛው ደግሞ የኢህአዴግ ወይም ደግሞ የቲፒኤልኤፍ ወኪል ነው ማለት ነው። ሶስተኛው የኦነግ ወኪል። እነዚህ ነበሩ። እንደዛም ሆኖ ማስተካከል አልተቻለም። በኋላ ውጊያዎች በየቦታው ተከፈቱ። ለምሳሌ በግዳ አያና ባለው የኦሮሞ ነጻነት ግንባር ካምፕ፣ እንደገና ደግሞ አጋሮ ባለው ካምፕ ላይ ሙጊ አካባቢ፣ እንደዚሁም ሌሎች ቦታዎች። ከሱ የበለጠ ደግሞ በየቦታው ያሉትን ለምርጫ እጩዎችን ማሰር፣ በአንዳንድ ቦታ የመግደል፣ የኦነግ ጽሕፈት ቤት ላይ መተኮስ፣ ሁሉ ብዙ ነበር ማለት ነው። መጨረሻ ላይ ሲደርስ እስካሁን ድረስ ትርጉሙ ለምን እንደሆነ ምክንያቱ በማይገባ አቶ መለስ ዜናዊ በዛን ጊዜ የሽግግር መንግስቱ ፕሬዚደንት ነው። የእኛን አመራሮች እነ ማለት አቶ ሌንጮ ለታ፣ ዲማ ነጎ እና ሌሎችም ከሀገር ውጡ፣
እኛ ውጊያ ሊከፈት ነው የሚል ነገር ትእዛዝ ሰጣቸው። ከዛ በኋላ ደግሞ ከአልፎ ተርፎ የተጀመረው በካምፖች ላይ መተኮስ ወደ ውጊያ ተስፋፋ። ወደ ዋነኛው በጣም ከፍተኛ የሆነ ውጊያ ጦርነት ማለት ነው። በዛን ጊዜ እንደገና እንደ አዋጅ ነገር ነው የሰጡት አቶ መለስ ዜናዊ ውጊያ መጀመራቸው ማለት ነው። ስለዚህ እኛ ረግጠን አልወጣንም፣ ተገፍተን ነው የወጣ ነው እና ምክንያቶቹ ደግሞ ያው እንዳልኩ በየቦታው ኢህአዴግ የወሰዳቸው እርምጃዎች ከስምምነታችንና ከሽግግሩም ሕግ ውጭ የተደረጉ ናቸው። በግሎ ከአቶ መለስ ዜናዊ ጋር ግንኙነት ነበሩት? በግል ግንኙነት የለኝም፣ ግን አቶ መለስ ዜናዊ ያው ዊንጌት ነው የተማረው። ከኛ 2 ዓመት ከኛ ጁኒየር ነው። ከዛ በኋላ ደግሞ ስቱደንት ሙቭመንት ውስጥም እንተዋወቃለን፣ በቅርበትም ባይሆን እንተዋወቃለን። ከዛ በኋላ እዚህ ሽግግር መንግስት ውስጥ የኦነግ ተወካዮች ሄደው ከመንግስት ጋር ንግግር ሲያደርጉ 1-2 ጊዜ አግኝቻቸዋለሁ። ሌላኛው ተከትሎ የሚነሳው ኦነግ ያው ቀደም ሲል ከኦሮሚያ ጋር ግንኙነት ባለው ነው የተቋቋመው። ኦሮሚያ ነፃ ማውጣት ነው የነበረው አላማው። በዚህ ሂደት በተለይ ከቅርብ ጊዜ ወዲህ ከሽግግር መንግስቱ ከወጣችሁ በኋላ የነበረውን የትጥቅ ትግል በተለያዩ አካባቢዎች ስታካሂዱ ነበር። ከዛ በኋላ ደግሞ በተለይ ኢትዮጵያና ኤርትራ ከተጋጩ በኋላ መቀመጫችሁን ኤርትራ ለማድረግ መርጣችኋል። ኤርትራና ኦሮሚያ በየትኛውም አኳኋን በድንበር አይገናኙም። ምናልባት ኦሮሚያን ለማግኘት የሶስተኛ ሀገር ድንበር ሳይጠይቃችሁ አይቀርምና ኤርትራን ለምን ተመራጭ አደረጋችሁ? የኦሮሞ ነጻነት ግንባር ጽህፈት ቤት ብዙ አለው። አንድ በጣም ህጋዊ የሆነ ጽህፈት ቤት አሜሪካ አለን፣ ዋሽንግተን ዲሲ። እንደዚሁም ደግሞ ሌሎች ቅርንጫፍ ጽህፈት ቤቶች ለንደን፣ እንደገና ሌላ ቦታዎችም አሉን፣ በርሊን አለን እና ከእንደዚሁ ኤርትራን አንድ የጽህፈት ቤት ማዕከል የድርጅቱ አመራሮች ዋና ጽህፈት ቤት አደረግ ነው። ምን ችግር አለው? ችግር የለውም። እኛ ብዙ ቦታ ስለነበረና ስላለን ከኤርትራ ጋርም ደግሞ ለብዙ አመት በትግል ከኢፒኤልኤፍ ጋር ስንታገል ከርመናል። ከቲፒኤልኤፍ ጋር ስንሰራ ከርመናል። በደርግ ጊዜ ማለቴ ነው። ለብዙ አመታት በትግል እንታወቃለን። ለዚሁ ወደዛ ጽህፈት ቤት አድርገናል። የሚካድ አይደለም እና መብታችንም ነው ብለን ነው ምናምነው። ከዛ ጋር ላይ ያይዝና ከ40 ዓመታት በላይ በትግል ላይ ቆይታችኋል። ረጅም እድሜ ነው። ምናልባትም በአፍሪካ ረጅም ጊዜ በትግል ላይ ከቆዩ ድርጅቶች ውስጥ አንዱ ኦነግ ሲያደርገው የነበረው ትግል ነው። በቆይታችሁ ልክ ውጤት አግኝተናል ብላችሁ ታስባላችሁ? በእኛ እምነትና እውነት ነው ብለን የምናምነውም የኦሮሞ ነጻነት ግንባር በጣም ለየት ያለ ትግል፣ የኦሮሞ ህዝብ ትግልም ለየት ያለ ትግል ነው የነበረው። ይህ ማለት አንደኛ የውጭ ድጋፍ የለውም፣ አልነበረውም። ራሱ ላይ በመተማመን ራስን በራስ ሰልፍ ሪላያንት ኦርጋናይዜሽን ነው ስሩአውት 45 ዓመት ማለት ነው። ገና ድርጅቱ የተመሰረተው አዲስ አበባ ውስጥ ነው 1973 ማለት ነው። እንደገና የትጥቅ ትግሉንም የጀመረው በምስራቅ ኦሮሚያ በፈረንጆች ነው የምቆጥረው እና 1973 እንደዚህ ድርጅቱ እዚህ ሲፈጠር ከዛ በኋላ ወደ ትጥቅ ትግል ውስጥ የገባው ወደ 1978 79 ነው በምስራቅ ኦሮሚያ። ከዛ በፊት በ1976 የትጥቅ ትግል ነው የተጀመረው። ግን በቀጣይነት በ77 78 ነው ምስራቅ ኦሮሚያ የጀመረው። ይህን ሲጀምር ሙሉ በሙሉ በውስጥ ከበባ ውስጥ ነው የተጀመረው። የውጭ ድጋፍ የውጭ ሳንክቸሪ የሚሉት ምንም አይነት ቀዳዳ ያልነበረበት ማለት ነው። እንደገና በምዕራብም 1981 ሲጀምር እንደዚሁ ነው እና አጠቃላይ ትግሉ በራስ ላይ በመተማመን ብቻ ሲደረግ የነበረ ገና ደግሞ ትግሉ ሲመሰረት አዲስ አበባ ውስጥ በጣም ኃይለኛና ከፍተኛ የሆነ ጭቆና የነበረበትና የኦሮሞን ስም ለማንሳትም በጣም አስቸጋሪ
የሆነበት ጊዜ ነበር ማለት ነው። በዚህ አይነት ትግል ውስጥ እንግዲህ ካላንዳች እርዳታ ከዜሮ ተነስቶ ማለት ይቻላል ይህን ህዝብ በጣም ለመቶ ምናምን ዓመት ማንነቱ እንዳይነሳ በጣም አፈና በነበረበትና የኦሮሞን ስም ማንሳት ወንጀል ሆኖ የሚያስገድልበት ለምሳሌ ማንሳት ይቻላል። ማሞ መዘምር የተገደለው ምንም ነገር ያላደረገ ቦምብ ሲኒማ ኢምፓየር ውስጥ አፈንድታል ተብሎ ድራማ ተሰርቶበት ምንም ነገር ያላጠፋው የኦሮሞን ህዝብ ጥያቄ በዩኒቨርሲቲ ውስጥ አንዳንድ ነገር ብቻ ሪሰርች በመጀመሩ እንደዚህ አይነት ሁኔታዎች በነበሩበት ነው ይሄ ትግል የተጀመረው። ከዚህ ትግል ተነስቶ የህዝብ ማንነቱን አስተምሮ እንዲታገል አሰልፎ ሰልፍ ሪላንት ማለት ራስን በራስ ላይ በመመርኮዝ ብቻ ከዛ በኋላ ይህን ትግል ለዚህ ማብቃት ማለት በጣም ከፍተኛና አስቸጋሪ የሆነ ስለዚህ እኛ በጣም ውጤታሞች ነን። በጣም አፋኝ የሆነ በጣም ተከታታይ የሆኑ ስርዓቶች ውስጥ እንትን በዚህ መሀል በጣም ብዙ ድርጅቶች ተፈጥረዋል ኢትዮጵያ ውስጥ። በእነዚህ ድርጅቶች በጣም ይህን ፈታኝ እንትን ውስጥ ማለፍ በጣም አቅቷቸው የተመቱ ድርጅቶች አሉ። 1 2 3 4 ብሎ ስም መጥቀስ ይቻላል። እና የኦሮሞ ነጻነት ግንባር በዚህ ውስጥ ሁሉ አልፎ በተለይ በ1992 ከድርጅቱ ስንገፋ ብዙ ብዙ ናቸው የተሰዉት በዛ በውጊያ ውስጥ በ92 ኢፒአርዴፍ ወይም ኢህአዴግ በከፈተብን ውጊያ ብዙ ነው ቁጥሩ። በዛ ላይ ብዙ አመራሮችና የሰራዊት አዛዦች ናቸው የሞቱት። ይህንን መልሶ ትግሉን ለመበተን የታቀደ እንትን አክሽፎ እንደገና ተደራጅቶ ትግሉን መልክ አስይዞ ወደ ጥንካሬ ማሳለፍ ማለት በጣም ፈታኝ ነው። በዛ ላይ ከ92 ወዲህ አካባቢ ያሉ መንግስታት በሙሉ በጣም አሁን በ97 98 ኤርትራ መተን ኤርትራ በስተቀር ኬንያ ውሰድ፣ ሱዳን ውሰድ፣ ጅቡቲ ውሰድ፣ እነዚህ በሙሉ ሆስታይል የሆኑ ነበሩ በእኛ ላይ ምክንያቱም ከኢህአዴግ ጋር እንደ አጋርነት በጣም ሲረዳዱ የነበሩ መንግስታት ናቸው። እና እዚህ ዋልነት ሁኔታ ውስጥ የአካባቢ መንግስታት ሪጂናል ሲቹዌሽን ማለት ነው የውስጥ ሁኔታም ኢትዮጵያ ውስጥ ያለው በጣም ኢህአዴግ በጣም ከፍተኛ ጥንካሬ ላይ በነበረበት ጊዜ እኛን ለማጥፋት ያላደረገው ዘመቻ የለም። ኢህአዴግ በዛን ጊዜ በጣም ከፍተኛ ሪሶርስ ወይም ደግሞ ሀብት የሰው ሀብትና የገንዘብ የፋይናንስ እንደገና የውጭ ድጋፍ ከፍተኛ የነበረበት እኛን ለማጥፋት ያልተደረገ ነገር የለም። ያን ሁሉ አልፎ ድርጅቱ ማድረስ ማለት ከፍተኛ የታጋዮችና የህዝቡ ጥንካሬ ይህንን ድርጅት በመደገፍና ትግሉ ለመደገፍ እዚህ ማድረሱ በጣም መደነቅ ያለበትና ከፍተኛ ውጤት የተገኘበት ነው። በተለይ ጥሪ ከተደረገላችሁ በኋላ የታዩ ነገሮች ነበሩ። ኦነግ ከአንድ በላይ ድርጅት ሆኖ ነው ወደ ሀገር ቤት የገባውና አመራሮቹ ተበታትነዋል የሚል የሚነሳ ነገር አለ። ኦነግ ራሱ አንድ ባልሆነበት ሁኔታ ትግሉን እንዴት ማስቀጠል ይቻላል? አንደኛ ነገር ተበታተነ የሚባለው አባባል ብዙ ጊዜ እንሰማለን። መበታተን ማለት ተበትኖ መጥፋት ማለት ነው። መንቀሳቀስ አለመቻል ማለት ነው። እና የተደረገው ነገር ምንድነው? ትግሉ ረጅም ነው። ይህ ትግል ረጅም በመሆኑ ራሱ ችግሮች አሉት በውስጡ ማለት የማንኛውም ትግል በውስጡ ችግር አለ። በውስጡ ማለት የውስጣዊ ችግር ሳይሆን ትግል ራሱ በጣም ሲረዝም ማት ችግሮች ይገጥሙታል። በመንግስት የሚደረጉ ዘመቻዎች አሉ፣ በአካባቢ ሁኔታዎች አሉ። እንን ተያይዞ ደግሞ የፋይናንስ ችግር አለ። ይሄ ራሱ የሚፈጥራቸው ጫናዎች አሉ። ይህንን የሚችሉና ይህንን ባለመቻል ደግሞ ወይም ደግሞ በሌላ አቅጣጫ በማየት ድርጅቶች ይፈጠራሉ። በሌላ በኩል ነው፣ በሌላ አቅጣጫ ነው፣ በሌላ ስልት ነው የምንታገለው ብለው ይፈጠራሉ። ዋነኛው የተነሱት ከኦሮሞ ነጻነት ግንባር ስለሆነ ይሄ ብራንድ ነው፣ የብራንድ ስም ነው የኦሮሞ ነጻነት ግንባር።
ይህንን ለመልቀቅ ስለማይፈልጉ የኦሮሞ ነጻነት ግንባር ምናምን የሆነ ፕሬፊክስ ተቀጥያ ያለው አድርገው የተፈጠሩ አንድ ሁለት ድርጅቶች አሉ። ዋነኛ ኦነግ ግን ኦነግ ነው፣ የኦሮሞ ነጻነት ግንባር። ከዛ ሌሎች ለምሳሌ ስጠቅስል አንዱ ከድርጅቱ በሌላ መስመር እታገላለሁ ብሎ የተፈጠረው ብዙዎቹ የትግሉ አባሎች የነበሩ ናቸው። ሌላ ስልት እከተላለሁ ብሎ ይሆናል፣ ወይም ደግሞ የፖሊሲ ጉዳይ በሌላ መልክ ለመሰባሰብ ሞከሩ። ይህ ችግር አይደለም። የኦሮሞ ነጻነት ግንባር የተዋህደ ማለት አደብልስማ ኦሮሞ ቶኮሜ ስም አላቸው ተቀጥላ፣ ኦነግ አይደሉም ማለት ነው። ዋና ኦነግ ኦነግ ነው፣ አንድ ነው። ሌላ 2 3 4 አይደለም። እንዳልከው ደግሞ እንደዚህ 1 2 3 4 የተፈጠሩ ድርጅቶች አሉ። ይሄ ለኦሮሞ ነጻነት ትግልን ወይም ደግሞ ለኦሮሞ ሕዝብ ብቻ አይደለም። በዚህ ዓለም ላይ የተደረጉ ትግሎች በዚህ ሂደት ውስጥ ያለፉ መዓት ነው። ለምሳሌ ልጠቅስልና የኤርትራን ሕዝብ ትግል ከወሰድክ ወደ 20 ድርጅቶች ወይም ደግሞ 15 ድርጅቶች ነበሩ። ግን ትግሉ እየረዘመ ሲሄድ ተጨምቆ ስልጣን ላይ የወጣው ኢፒኤልኤፍ ወይም ደግሞ የኤርትራ ሕዝብ ነጻነት ህዝባ ግንባር ማለት ነው። ይሄ ነው የገባው። እንደዚሁም ደግሞ የሌሎችን ብትወስድ እንደዚሁ 3 4 5 ድርጅት ያልተፈጠረበት እንትን የለም። ኤስፒኤል ውሰድ። በዚህ በቅርባችን ወደ ስልጣን ከመምጣታቸውን በፊት 3 4 ኤስፒኤልዎች ነበሩ። በኤስፒኤል ስም ሌላ ተቀጥላ ወይም ፕሬፊክስ ያላቸው ውሰድ። ፒኤልኦ ማአት ድርጅት ነው በውስጡ አቅፎ ያለው የፓለስቲን ትግል የፈጠራቸው ማለት ነው። ትግሉ እየረዘመ ሲሄድ ይሄ ፕሮሰስ ነው። ፕሮሰስ ስለሆነ ወይ በነፃ እንደዚሁ በሰላማዊ ትግል ለመታገል የሚፈጠር አለ፣ የሚወስንና የሚሄድ አለ። ምሳሌ ብንወስድ በእኛ ውስጥ ኦዲኤፍ በሰላማዊ እንትን መታገል ይሻለኛል ብሎ እንደዚህ የድሮ የድርጅቱ አመራር ወይም ደግሞ ዋነኛው መስራች የሆኑ በውስጡ የሚገኙ ሌሎችን አባሎች ያቀፈ እንደዚህ ተፈጥረዋል። ይሄ ሂደት ነው ብለን ነው የምንፈልገው እኛ። ሌሎች እንደሚሉትና እንደሚገነዘቡት መበተን አይደለም። ትግሉ የሚፈጥራቸው እንትኖች ናቸው። እዚህም ሆነን በነፃ ስንንቀሳቀስም ሌሎች ሊፈጠሩ ይችላሉ። እንደዚህ ነው የምናየው። ምናልባት በዚህኛው መንገድስ አላያችሁም አንድ የመሆን አዝማሚያ? አዎ ብዙ ጊዜ አድርገናል። ለምሳሌ በ2000 ዓመተ ምህረት ኡልፎ ዩናይትድ ሊበሬሽን ፎርስ ኦፍ ኦሮሚያ የሚል አንድ ላይ አሰባስናል ብዙ እንትኖች። ይሄ ብዙ ጊዜ አብሮ ሲሰሩና በጣም በትብብር ሲታገሉ ነበር። አልፎም ተርፎ በኦኤልኤፍና በአይፍሎ ወይም ደግሞ በኦሮሞ ነጻነት ግንባርና የኦሮሞ እስላማዊ ግንባር መሀል ከዚህ በፊት እስከ ተኩስ ድረስ ልዩነት የነበረውን በ2000 እንደገና ስምምነት አድርገን በኡልፎ ውስጥ ደግሞ አብረን ስንሰራ ነበር። ይሄ ኡልፎ ማለት አንደኛ የኦሮሞ ነጻነት ግንባር፣ ሌላው አይፍሎ የኦሮሚያ እስላማዊ ግንባር ማለት ነው። ጉሚ ወይም ደግሞ ኦኤልሲ ኦሮሞ ሊበሬሽን ካውንስል የሚባል አለ። እንደገና የጀነራል ዋቆ ጉቱ ድርጅት ዩናይትድ ሊበሬሽን ፎርስ ኦፍ ኦሮሚያ የሚል አለ። እነዚህ ሁሉ አንድ ላይ ኡልፎ አድርገው አብረን ለብዙ ጊዜ ስንሰራ ነበር አለ። እሱም ሂደት ነበረ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በህይወት በነበሩበት ጊዜ ከሳቸውም ሲቀጥል የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ መሀላቸው ስላለ መጥፎ ትዝታ ስጋት አላቸው። በመንግስት በኩል ይሄ ስምምነት ይፈርሳል ወይ የሚል ይሄ መንግስት ነው የኛ አይደለም መመለስ ያለበት። እኛ ግን ወስነን መጥተናል፣ ውሳኔያችንን እናከብራለን። በምን አይነት እንትን ነው የምትሳተፉት? በክልላዊ ነው ወይስ በሀገራዊ እንትን የሚለው እኛ እንደ ኦሮሞ ነጻነት ግንባር የራሳችን የሆነ መደብ አለ ወይም ደግሞ ፕሮግራም አካሄድ ለዚህ ለሰላማዊ
እንቅስቃሴው ራስን ማዘጋጀት ነው ዋነኛው። ይሄ ማለት ደግሞ ይሄ ሰላማዊ ትግል የሚጠይቃቸው ስነ ምግባሮች ወይም ደግሞ ዲሲፕሊን አለ ብለን ነው የምናምነው። ለዚህ ራሳችንን አጀስት ማድረግ አለብን፣ ማስተካከል አለብን። ይሄ ደግሞ የሚፈልገው ስልጠና አለ። ከአመራር ጀምሮ እስከ አባል አልፎም ተርፎ እስከ ደጋፊ ስልጠና እንወስዳለን፣ እንሰጣለን፣ ራሳችንን እናዘጋጃለን። ለሚመጣው ምርጫ ራሳችንን እናዘጋጃለን። ይሄ ነው በሀገር አቀፍ ደረጃ ማለት ነው። ስለዚህ በሁለቱም እንሳተፋለን የሚል ግምት ነው ያለኝ። ግን እንደ ድርጅትም እንደ ስብስብም ገና ውይይት ተደርጎበት ዝግጅት ተደርጎበት ከዛ በኋላ በሙሉ አፍ መናገር ይቻላል። የብሔር ፖለቲካና መጻኢ የሀገሪቷ እድል በተመለከተ ብዙዎቹ በጥያቄ ይመለከቱታል። አንዳንዶች እቺ ሀገር አንድነት ይገባታል፣ አንድ ካልሆነች መቀጠል አትችልም። አንዳንዶች ደግሞ አንድነት ሲባል አህዳዊነትን ሊያመጣብን ነው እንደቀደመው ሁሉ ብለው በስጋት ይመለከታሉ። ብዙዎቹ ፓርቲዎች ብሔርን መሰረት ያደረጉ አደረጃጀቶች ነው ያሏቸው፣ እናንተን ጨምሮ። ለዚች ሀገር ዘላቂ መፍትሄ ነው ወይስ ሌላ አማራጭ አለ ይላሉ? እነዚህ የብሔር ተኮር ሀገራዊ የሚባለው ትንሽ ዲቤት ይፈልጋል። ምን ማለት እንደሆነም እነዚህ የሚሉት እኛ የምንረዳው ደግሞ ማንኛውም ጥያቄ ሰላማዊና ዲሞክራሲ እስከሆነ ድረስ መብት ነው ብለን ነው የምንገነዘበው የምንመኘው የትኛውም ቢሆን። ስለዚህ ይሄኛው ይሄ ነው ይሄኛ ነው ብለን መፈረጁን ትተን ለወደፊት እነዚህ ሁኔታዎችና መብቶች ተከብረው ከተከበሩ ደግሞ እኛም እንደምንገነዘበው ማንኛውም የፖለቲካ መብት ጥያቄ አስፈሪ አይደለም። ህዝቦች በመሃላቸው አብሮ እንዳይኖሩ ጉዳት የሚያደርስ አይደለም፣ ወይም ደግሞ አደጋ አይደለም። ለምን ቢባል የትም ሀገር የብሔር ጥያቄ ይነሳል፣ አብሮም ይኖራሉ፣ ሬፈረንደም ይደረጋል፣ ወይ መርጦ ሌላ አይነት አደረጃጀት ውስጥ ይገባል፣ ወይም ደግሞ ሳይመርጥ ሬፈረንደም ወድቆ አብሮ መኖር የቀጠሉበት። ይሄ የመብት ጥያቄና ዲሞክራሲያዊ ጥያቄ ስለተከበረ ነው። ይሄ ስላለ በህዝቦች መሀል ምንም አይነት የሻከረና በጣም እንትን የሆነ ግንኙነት አይኖርም ማለት ነው። ይሄኛው አንዱ የኔ የበለጠ ነው። ለምሳሌ የአንድነት ጥያቄ ይሄ ካልሆነ አገር ትበታተናለች፣ ሰማይ ይወድቃል ብለው ህዝቡን የማስፈራት ሌላው የመብት ባነሳ ቁጥር ፍረጃ ተደርጎ ጠባብ ብሔረተኝነት ነው ወይም ደግሞ የብሔር ተኮር ነው ምናምን ተብሎ የሚወረወሩ ቃላቶች የመብት ጥያቄ ለማፈን እንደ ታክቲክ በፕሮፓጋንዳ ደረጃ ፖለቲካ መስመር ትግል መሀል ያለ የፖለቲከኞች የሚፈጥሩት እንትን ነው እንጂ ማንኛውም ጥያቄ አስፈሪ አይደለም። ሌሎች ስርዓቱን የዲሞክራሲ ስርዓትና ዲሞክራሲያዊ መንግስትን የተከሉ አገሮች ውስጥ ከዚህ የባሰ በጣም አስፈሪ የሆነ የናዚን ኢዲዮሎጂ ይዘው የሚንቀሳቀሱም በነፃ እንዲንቀሳቀሱ ተፈቅዶ ፓርላማ ውስጥ መቀመጫ ያላቸው አሉ። ለምሳሌ ጀርመኒ አሁን በቅርብ ያ በጣም ናዚ ተብሎ የሚፈራው እንትን እዛ ውስጥ መቀመጫ አግኝተዋል። ይህ ሁሉ አገር አልበተንም። ሌላው የጥያቄ ይቅርና ማለት ነው። ስለዚህ ከዚህ አይነት ህዝቡን የሚያስበረግጉና ህዝቡን ፍርሃት ውስጥ የሚከቱ የፖለቲካ ናሬቲቭ ወጥተን ማንኛውም ጥያቄ አስፈሪ እስካልሆነ ድረስ ይህች ሀገር የትም አትሄድም። ሌላ ወጥቶ መንግስትም ቢያቋቁም ከሌሎች ጋር አብሮ የመኖር እንትን ብዙ መንገዶች አሉ፣ ምናልባት ካለ ማለት ነው። ዋነኛው ግን የህዝብ መብትና ዲሞክራሲያዊ መብት እንዲከበር አድርጎ ህዝቡ በተወካዮቹ የፈለገውን እንዲወስን ካደረግ ብዙ የሚያስፈሩ ነገሮች ሊኖሩ አይችሉም ብለን ነው ምናምን። ዋናው አስፈሪ እንትን የሚኖረው አንዱ ሌላውን የመግፋትና የማራቅ ፖለቲካ ከውስጥ ከተገባ ሌላውን ራሱን
ለመጠበቅና ዲፌንድ ለማድረግ የሚወስዳቸው እርምጃዎች አሉ። ይሄ በጣም እያራረቀ ይሄዳል። ይሄ ፖለቲካ ነው። እኛ በእኛ አስተያየትና በእኛ እምነት ኤርትራን ብዙ ያራቃት ብለን የምናስበው ያ ባልሆነ ነበር። ትንሽ ሰከን ተብሎ የፖለቲካ ጥያቄውንም በውይይትና በንትን እንደገና ለአንዳንድ የሚወሰዱ እርምጃዎችንም ሌላውን ማራቅና በኃይል የሚወሰዱ እርምጃዎች ባኖሩ ብዙ ችግሮች በተፈቱ። ለዚህ ብናዘጋጅ ራሳችን መንግስትም ቢሆን ተቃዋሚ ድርጅቶችም ቢሆን ህዝቡም ቢሆን ማለት ነው። በህይወቴ ማረሳው ጊዜ የሚሉት 1978 ውስጥ ነው መሰለኝ። ወሩን አላስታውሰውም። እስር ቤት ነው ያለሁት፣ ሻምቡ እስር ቤት ወህኒ ቤት። እሁድ ነው፣ ዘመድ እስረኛ የሚጠይቅበት ቀን ነው። ለማንኛውም የተፈቀደ ነው። እናቴ መጣ ናና ምግብ ውሰድ ተብዬ ተጠራሁ። ያንን ምግብ ለመውሰድ ሲሄድ ሴንትሪ ላይ ያለ ዘበኛ ተመለስ አለኝ። ተመለስኩ። ከኋላዬ በጥይት መታኝ። ዞር ብዬ ሳይ እናቴ ወድቃለች በድንጋጤ። ይሄ ከአእምሮዬ ውስጥ ወጥቶ አያውቅም። ከዛ በኋላ በቀደም አቀባበል ላይ መጥቶ ነበር። ምን ስሜት ተሰማት? ደስታ እና ያ ስሜት ያ ትዝታ ሁለቱም ተደባልቀው ተሰምቶኛል። እሷ በመኖሯ ከዛ ሁሉ አልፋ እኔን በማየቷ ተደስቻለሁ። ያቺ ቀን ግን አትረሳኝም። እናቴ እንደዛ የወደቀችበት ታመመች። ከዛ በኋላ ብዙ አመት ነው ታመመችው በዛ ወደቀችበት። ልመለስና አሁን በኢህአዴግ ቤት መተካካት፣ አሁን ወጣቶች ወደ አመራርነት እየመጡ ለውጥም ጥሩ ውጤት እያስገኘ የመጣበት ሁኔታ አለና ብዙዎቹ ኦነግ ያው ረጅም አመት በትግል ላይ ቆይቷል የሚል ነገር አለ። ምናልባት በመተካካት ደረጃ ያሰባችሁት ነገር አለ? ወጣት አመራሮችን ወደ ድርጅታችሁ የማምጣት እና ድርጅቱን ቀጣይነት እንዲኖረው ከስር ከስር እያበቁ የመሄድ ኦሮሞ ነጻነት ግንባር ድርጅቱ በወጣቶች አባልነትና የስራ አመራር ውስጥ የተሳተፉበት ነው። በብዛት ከፍተኛ የወጣቶች ተሳትፎ ያለበት ድርጅት ነው። በትጥቅ ትግሉም ይሁን በፖለቲካ መዋቅሩም ይሁን በአመራሩም ይሁን በጣም ከፍተኛ ወጣቶች የገቡበት እንትን ነው። ምናልባት እኛና የተሰው ያረጀ ሰዎች ድርጅት ነው የሚል ከሆነ ወጣቶችም ብዙዎች ስላሉ ስጋት አይኖርም። ይሄ መተካካት ማለት አንዱ ወጥቶ አንዱ እንዲገባ ማድረግ እንደዚህ አይነት ፕሮሰስ ሳይሆን ሁሉም አብሮ እየሰራ ሌላውም ከታች ከወጣቱ እየገባበት ሌላውም አብሮ በምርጫ በተሳትፎና በሚያደርገው ሪዛልት ወይም ደግሞ ውጤት ተገምግሞ ነው ስልጣን ላይ የሚመረጠው። በምርጫ ነው ዋናው ነገር። ስለዚህ ዋነኛው እንትን በአባል ደረጃ ከፍተኛ ወጣቶች ያሉበት ነው በምርጫ። በዚህ ስለሆነ ደግሞ አመራሩ ውስጥ በጣም ብዙ ወጣቶች ነው ያሉበት። ይሄ ይቀጥላል። እንዴት አድርገን ነው የምናሰፋው? ይህን እንትን አሁን ደግሞ አገር ቤት ከፍተናል። አገር ቤት ውስጥ በጣም በሺዎች የሚቆጠሩ አባሎችና በሚሊዮኖች የሚቆጠሩ ደጋፊዎች ያሉበት ነው። ይህንን የሚያንቀሳቅስ ድርጅት እንዴት ይሆናል? የተዘጋጀንበት ትንሽ ራሳችን ተክለን ገና ከሌላ ቦታ ተነቅለን ሪሎኬትድ ሆነን ነው እዚህ የመጣ ነው። ሪሎኬሽን ደግሞ የሚጠይቀው እንትን አለ፣ ትንሽ ራስን መትከል። ከዛ በኋላ ይህም ዋነኛው የምናስብበት ነው፣ ወደ ምርጫው ከመሄድ ጎን ለጎን ማለት ነው። በወቅታዊ ሀገራዊ የፖለቲካ ሁኔታ ተስፋ የሚያደርጉት ምንድን ነው? የሚያሰጋውትስ ነገር ካለ? ተስፋ የምናደርገው እኛ በበኩላችን ለመብት የሚደረገው እንቅስቃሴና ትግል በጣም ከፍተኛ ወጣቶችን የሚያንቀሳቅስ ነው። ህዝቡም ከጎኋላ ሆኖ
ለውጥ ይፈልጋል። በደረሰበት ደረጃ ደግሞ ብዙ የንቃት አለው፣ የፖለቲካ ንቃት አለው። ለመብቱ ለመታገልና መብቱን ለመጠየቅ ማለት ነው። ከዚህ በፊት የነበሩት 3፣ 4፣ 5 ዓመታት የትግል ነው። ትግል ከመንግስት መዋቅር ጋር ግብግብ ማለት ነው። ከፍተኛ መስዋዕትነት የተከፈለበት ነው። ይሄ የታድርሶናል። የህዝቡ ትግል ገፍቶ የኢፒአርዴፍ መንግስት የኢፒአርዴፍ ፓርቲ ራሱን በውስጥ ራሱን ፈትሾ ይህንን ትግል ለዚህ ስፔስ የመስጠት ወይም ደግሞ ቦታ የመስጠት ለዚህ ውሳኔ ያደርጓል። ስለዚህ የዚህ ህዝቡ ለመብት የሚደረገው እንቅስቃሴ ወደ ኋላ የሚመለስ አይመስለንም። እኛ በበኩላችን መብቱን ሙሉ በሙሉ እስካላረጋገጠ ድረስ ይሄ ተስፋ ይሰጣል። ይሄ በእኛም ላይ ለወደፊት ምን ማድረግ እንዳለብን የሚጠይቀው እንትን አለ። ዋናው ይሄ ተስፋ ይሰጣል። በሌላ በኩል ደግሞ ኢፒአርዴፍ ውስጥ ይሄ በሰላማዊ መንገድ እንዲሄድ መወሰን ተስፋ ይሰጣል። ግን ዋነኛው ትንሽ አስፈሪ የሚሆነው ይህ ውሳኔ ሙሉ በሙሉ የመንግስት መዋቅሮች በተለይ የደህንነት አካሎች የምንላቸው የደህንነቱ አለ፣ የውስጥ ደህንነት፣ እንደገና ደግሞ የፖሊስ ኃይል አለ፣ የአካባቢዎችና የፌዴራል ማለት ነው፣ እንደገና የአገር መከላከያ አለ። ይሄ መዋቅርና እንደገና የመንግስቱ ቢሮክራሲ ከህዝቡ ጋር በጣም የሻከረ ግንኙነት ያላቸው ነው። ይሄ ደግሞ ምንድነው ብዙዎቹ ከህዝብ ጋር ትንሽ ተቃቅሮ ነው መዋቅሩ የነበረው። ይህንን መዋቅር በአሁኑ እነሱ በወሰኑት የሰላማዊ አካሄድ እንዲሄድ ማዘጋጀት ይፈልጋል። ልክ እኛ አባሎቻችን በሰላማዊ ሂደት ውስጥ ምንድን ነው የሚጠበቅብን ብለን ስልጠና መውሰድ አለብን። እነሱም ስልጠና መስጠት አለብን። እንዳልኩት መንግስት ከላይ እስከታች ለደህንነት መዋቅሩ እንዲሁ ከላይ ያሉ አመራሮች ብቻ ሳይሆን ስልጠና መስጠት፣ እንደገና ደግሞ ኢፒአርዴፍ ለፓርቲ አባሎቹና ደጋፊዎቹ ስልጠና መስጠት። ዋነኛው ባህል የፖለቲካ ባህሉ መቀየሩ ካልተቀየረ ያስፈራል። መቀየሩ ግን ይቀይራሉ የሚል ተስፋ ነው ያለንኛ። ያ ካልተቀየረ ያስፈራል። ምክንያቱም እንዳልኩ ወደ ካልተቀየረ ላይ ያሉ አመራሮች ብቻ ይሄ ውሳኔ ስለወሰኑ ይሄ ነገር ስራ ላይ ይውላል ማለት አይደለም። አቶ ዳውድ እንግዲህ በሀገሪቱ ውስጥ አሁን ለውጥ እየመጣ ነው፣ ሁለንተናዊ ለውጥ። ተፎካካሪ ፓርቲዎችም ካሁን ቀደም ያው እናንተን መሰል ከሀገር ውጭም የነበራችሁ ወደ ሀገር ቤት ተመልሳችኋልና በዚህ ሂደት ይህ ለውጥ ቀጣይነት እንዲኖረው የታሰቡ በእናንተም በኩል በመንግስትም በኩል የታቀዱ ነገሮች ተግባራዊ እንዲደረጉ ከመንግስትና ከተፎካካሪ ፓርቲዎች የሚጠበቁት ሚናዎች ምንድን ናቸው ይላሉ? ጥሩ ጥያቄ ነው። ይሄ ጥያቄ በጣም ሰከን አድርጎ ላሰበ ሰው ወደ ኋላ ዞረን ብዙ አመታትን እንድናስብ ያደርገናል። ለምንድነው? በተማሪዎች እንቅስቃሴ ለኢትዮጵያ ህዝቦች በሙሉ የፖለቲካ ጥያቄዎች አልፎ ተርሞ የዲሞክራሲ ጥያቄዎች ዲሞክራሲያዊ አፈታት እንዲኖር፣ ዲሞክራሲያዊ መፍትሄ እንዲኖር፣ ዲሞክራሲያዊ ስርዓት እንዲኖር ብዙ ተማሪዎች ወድቀዋል። ገና ፓርቲ ሳይመሰረት በዛ ውስጥ ተሳትፈናል። እኛ ብዙ ጓደኞቻችን እናስባለን። አሁን ከኛ በፊትም የተሰዋሉ። ከዛ በኋላ ደግሞ በትጥቅ ትግል ነው በደርግ ጊዜ የተገባው። ያ ትጥቅ ትግል የነበረው የህዝቦች መብትና የዲሞክራሲያዊ መብቶች እንዲከበሩ ማለት ነው። 91 መጣን። ይሄ ጥያቄ ይመለሳል የሚል ችግር መንግስት ውስጥ ተሳትፈናል። እኛ ሌሎችም ተሳትፈዋል። በጣም በሚያሳዝን እንትኑ የነበረው ተስፋ ጨልሞ በጣም አስከፊ የሆነ እንትን ውስጥ ገባን 27 አመት ውስጥ። ሁሉም ግን በኢህአዴግን ጨምሮ ህወሓትን ጨምሮ
የዲሞክራሲያዊ ጥያቄ፣ የዲሞክራሲ መብት፣ የዲሞክራሲ ምህዳር እንዲሰፋ፣ መፍትሄ እንዲኖር፣ የዲሞክራሲያዊ አካሄድ ያልማለ ድርጅት የለም። ይሄ የመጨረሻ መፍትሄ እንዲኖረው ምኞታችን ነው። ለዚህ ከፍተኛ ተሳትፎ እናደርጋለን። ነገሩ ግን ይህንን ማድረግ እንችላለን ወይ የሚለው አስፈሪ ነው። ለምንድን ነው የሚያስፈራው? እንዲሁ የፓርቲ ፉክክር፣ ፓርቲዎች መሀል ያለ ፉክክር ለዚህ ራስን ማዘጋጀት ከሆነ ህዝቡ አሁን የደረሰበት እንትን በጣም ከፍተኛ ፍላጎቱ በጣም ሰማይ ነክቷል። ያ ፍላጎት ደግሞ የመብት ጥያቄ እንዲከበር ነው። ይህንን ለማድረግ ህዝቡ ለሚፈልገው ይሄ አንድ ዋነኛው የመብት ሲባል አንዳንዱ የግለሰብ መብት ይላል፣ አንዳንዱ ደግሞ የግለሰብ መብትና የቡድን መብትም አብሮ የዲሞክራሲያዊ መብቶች በሙሉ እነዚህ በሰከነ መንፈስ እንዲሟሉ መደረጉ ነው ማለት ነው። የነበርንበትና ያለፍንበት ወደ ኋላ ዞር ብለን እንድናይ ያልኩ ደግሞ የነበረን ባህል መንግስት ስልጣንም የያዘ ፓርቲ አልፎ ደግሞ ተቃዋሚዎችም የኔ ሀሳብ ካልተቀበለ ሌላው አፈር ይብላ የሚል አይነት እንትን አካሄድ ነው የነበረው። ያ ካልሆነ ፍረጃው፣ አልፎ ተርፎ ስም ማጥፋቱ፣ ጥላሸት መቀባባቱ በጣም አስከፊ የነበረበት ነው። ስለዚህ በመንግስትም በኩል ይሁን በፓርቲዎችም ቢሆን እኛን ጨምሮ አሁን ይህን ለገባንበት መሀላ አንዱ ይዞ የተነሳውን የፖለቲካ ጥያቄ ወይ የፖለቲካ ፕሮግራም ሌላኛው አክብሮለት ሌላኛውም ደግሞ ሌላኛውን አክብሮ ከሄደ ችግር የለም ብለን ነው የምንገነዘበውና የምናምነው። በበኩላችን የሁሉንም መብት ለማክበር ዝግጁ ነን። ወስነንም በዚህ ላይ አቋማችን ነው። ሌላውም የኛን እንዲያከብር እንጠይቃለን። መንግስትም ደግሞ የፖለቲካ ፓርቲዎችን መብትና አካሄዳቸውን ማክበር፣ ሁላችንም መንግስትና የፖለቲካ ቡድኖች፣ የፖለቲካ ፓርቲዎች ደግሞ የፖለቲካ ድርጅቶች ደግሞ በግለሰብ ደረጃ የሚንቀሳቀስ ካለ ህግ የማክበር ሁላችንም መንግስትም እኛም የህግ የበላይነትን መቀበልና ለዚህ ስራ ላይ ለመዋል ራስን ማዘጋጀት። ይሄ ከሆነ የህዝቡ ጥያቄ ህዝቡ በተወካዮቹ በኩል መንግስት ስልጣን በእጁ እንዲያስገባ ህዝብ ማለት ነው፣ ፓርቲዎች አይደለም። ህዝቡ የስልጣን ባለቤት እንዲሆን ለዚህ መስራት የሁሉም ከሁሉም የሚጠበቅ ነው ብለን እናስባለን። በዚህ ነው የምናየው። መልካም። አቶ ዳውድ ኢብሳ የኦነግ ሊቀመንበር ጊዜዎትን ሰውተው ከኛ ጋር ለነበረውት ቆይታ በተመልካቾቻችን ስም ከልብ እናመሰግናለን። አመሰግናለሁ እኔም። እንግዲህ ክቡራትና ክቡራን ተመልካቾቻችን ከዋልታ ቴሌቪዥን የዛሬው የንጽህ ሀሳብ ዝግጅታችን ከኦነግ ሊቀመንበር ከአቶ